የዛሬው ቪዲዮ ደግሞ ከሁሉም በላይ ይለያል። ሁለቱም ውበቱ እንዲፍት አድርጎባቸዋል ማለት ነው። ሰምታችኋል። ውበት ትላላችሁ እንግዲህ አንድ ላይ እኮ ሲያጣምር እኮ በቃ አያምጣው እኮ ነው። እንግዲህ ሄሉዬ ዛሬ በሄሉ ቻናል ወይንም ደግሞ በናቲ ቻናል ይመጣሉ ማለት ነው። እንግዲህ አንድ የሚያመጡት ነገር አለ። እሱንም ደግሞ አብረን የምናይ ይሆናል። በባለፈው ላይ ታችሁ ከሆነ እንግዲህ ምን እያላት እንደነበር ፕራንክ እንዳደረጋት ከዛም በኋላ መልሰው ቪዲዮ አለቀቁ ማለት ነው። በጉጉት እየጠበቅኩ ነው። አሁንም ሌላ አዲስ ፕራንክ ደግሞ አሁን እሷ ልጅ እፈልጋለሁ ብላ ባለፈው ፕራንክ አድርገው ነበር። እሱም ደግሞ እንግዲህ እንዴ ካንቺ ጋር ማድረግ እፈልጋለሁ ብሎ ፕራንክ አድርጓታል። ዛሬ ደግሞ እንግዲህ ምን ይዘው እንደሚመጡ አላውቅም። እንግዲህ በጉጉት እየጠበቅኩ ነው ማለት ነው። አዲስ ሰርፕራይዝ አለ። ያን ነገር እንጠብቃለን። እውነት ለመናገር ግን በዚህ ትናንትና ራሱ ቪዲዮ የሚለቁ መስሎ ነበረ። ምክንያቱም የሆነ የሚለቁት ቪዲዮ ስላለ ማለት ነው። እየጠበቅኳቸው ነበረ፣ ግን እስካሁን ድረስ አልመጡም። ያው እንግዲህ ልባችን አንጠልጥለው ሊያጓጉን ፈልገው ነው ብዬ አስባለሁ። የኔ ቆንጆ ሄሉዬ ማለት ነው፣ የኔ ማር። እንግዲህ ያው ይህን ሰሞን ሁሉም ቪዲዮ እየለቀቁልን ነው፣ እየመጡልን ነው። ደስ ብሎኛል ስላየኋቸው ማለት ነው። በተለይ እንደ ሄሉዬ እንደዚህ ደስታዋ ሙሉ ለሙሉ ሆኖ ስላየሁት በጣም ደስ ብሎኛል። የሄሉ ደስታ የሚያስደስታችሁ የታላችሁ? ይህን ቪዲዮ ላይ በማድረግ እስቲ ኮሜንት ላይ ደግሞ አሳውቁኝ ማለት ነው። እና አንዳንድ ኔጌቲቭ የሆነ ኮሜንት የምጽፉልኝ ሰዎች አላችሁ ማለት ነው። እናንተ ልጃችሁን እንዳይደክማችሁ እንጂ እኔ ምንም አይነት ኮሜንት ብትጽፉልኝ ምንም አይመስለኝም፣ አይበርደኝም፣ አይሞቀኝም ማለት ነው። ስለዚህ እናንተ አትጨነቁ እሺ። እኔ ምንም አይመስለኝም ምንም ኮሜንት ብትጽፉ። እኔ ሁሉንም እወዳቸዋለሁ፣ ወንድሞች እህቶች ናቸው ማለት ነው። ስለዚህ አንዱ ወድጄ አንዱን የምጠላበት ምንም ምክንያት የለም። ወደዳችሁም ጠላችሁም ትከታተሉኛላችሁ፣ ካለዛ መተው ነው።